መድፈኞቹ አርሰናሎች እጅግ ወሳኝ ውጤት አስመዝግበዋል። በነገራችን ላይ ጨዋታው ለኔ እጅግ በጣም ድንቅና አዝናኝ የነበረ ጨዋታ ነው። ብዙዎች በርካታ ጥያቄ ሊኖራችሁ እንደሚችል እርግጠኛ ነኝ። አሰልጣኝ ሚኬል አርቴታ ላይ እንደዚሁም የአርሰናል አጨዋወት ላይ በጣም ብዙ ጥያቄ ሊኖራችሁ እንደሚችል አስባለሁ። እኔ ግን ጨዋታው በግሌ በጣም አዝናኝ ጨዋታ እንደነበረ አስባለሁ። ከጨዋታው በኋላ ዊሊያም ሳሊባ አሰልጣኝ ሚኬል አርቴታም ስለ ጨዋታው ሐሳቦችን አንስተዋል። ሳሊባ በተለይ ከጨዋታው በኋላ ለአርሰናል ደጋፊዎች ያስተላለፈውን መልእክት እንደዚሁም አርቴታ ከጨዋታው በኋላ የተናገሩትን ጨምሮ ስለ ጨዋታው ወሳኝ ነጥቦችን ነው የምናነሳው። መድፈኞቹ እንግዲህ ካሳኩት 32 ዓመታት ያለፋቸውን የካራቦ ካፕ ዋንጫን ለማሳካት ጥሩ መንገድ ላይ ይገኛሉ። የግማሽ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። በነገራችን ላይ አርሰናል በግማሽ ፍጻሜው ከቼልሲ ጋር እንደሚወዳደር ይታወቃል። ከቼልሲ ጋር ተደርድሯል። እንግዲህ ጨዋታው ሲጀምር ቋሚ አሰላለፍ አሰልጣኝ ሚኬል አርቴታ የመረጡት ቋሚ አሰላለፍ እኔ በግሌ እጅግ በጣም ጥሩ የምለውና በርካታ ተጫዋቾችን እረፍት የሰጠ ቋሚ አሰላለፍ ነበር መጀመሪያ ይዘው የገቡት። በእርግጥ ጨዋታው እየከበዳቸው ሲመጣ ዋና ዋና ተጫዋቾችን ቀይረው ቢያስገቡም መጀመሪያ ላይ ግን ለዋና ተጫዋቾች ጥሩ ረፍት ለመስጠት ሞክረዋል። ቋሚ አሰላለፍ ላይ እንደ ገብርኤል ጄሱስ ያሉ እንደ ማዱኬ ማርቲኔሊ ያሉ ተጫዋቾች ክርስቲያን ኖርጋርድን ጨምሮ እንደዚሁም በትላንትናው ለኔ በጣም የጨዋታው ኮከብ ግብ ጠባቂው ኬፓ አሪዛባላጋም እንግዲህ ዴቪድ ራያን ረፍት ሰጥቶ በትላንትናው ጨዋታ በጣም ግሩም እንቅስቃሴን ማሳየት ችሏል። የሚመልሳቸው ኳሶች ያው የገባበት ግብ ብዙዎችን የግብ ጠባቂው እንግዲህ ንቁ አለመሆንም ቢያነሱም ነገር ግን ከኳስ ጋር ያለው ምቾት እንደዚሁም የፍጹም ቅጣት ምቷን ጭምር ያዳነበት መንገድ የሚደነቅና ጥሩ ግብ ጠባቂ እንደሆነም የሚያሳይ ነው። መድፈኞቹ በነገራችን ላይ በጣም በርካታ ኳሶችን ነው የሳቱት። በትላንትናው የክሪስታል ፓላስ ጨዋታ ላይ ግብ ጠባቂው የፓላሱ ግብ ጠባቂ ዋልተር ቤኔቲዝ 9.8 ሬቲንግ ነው የተሰጠው። 9.8 ሬቲንግ በርካታ የማዱኬን በሉ የማርቲኔሊን በሉ የገብርኤል ጄሱስን በሉ በጣም ብዙ ኳሶችን ሲያድን ነበር። በጨዋታው ላይ ታዲያ የክሪስታል ፓላሱ ግብ ጠባቂ 9.8 ሬቲንግ ነው ማግኘት የቻለው። እንግዲህ በጨዋታው ላይ አርሰናል 60ኛ ደቂቃ ላይ ነው ያስቆጠረው። ራስ ላይ የተቆጠረ ግብ ነው መድፈኞቹ ያስቆጠሩት። የክሪስታል ፓላሱ ተጫዋች ላክሮስ ነው ራሱ ላይ ግቧን ያስቆጠረው። ከኮርና የተሸማችውን ኳስ ሪካርዶ ካላፊዮሪ ገጫት፣ ዊሊያም ሳሊባም ነካት። በስተመጨረሻ የክሪስታል ፓላሱ ተጫዋች ራሱ ላይ ግብ ማስቆጠር ቻለ 60ኛው ደቂቃ ላይ። በተለይ የመጀመሪያው አጋማሽ ላይ የአርሰናል ተጫዋቾች ያደረጉት እንቅስቃሴ ብዙ የአርሰናል ደጋፊዎችን ያስደሰተና የናፈቁትን ጨዋታ የተመለከቱበት ነው። ከረፍት በኋላ ሳይሆን ከረፍት በፊት ያለውን ከተመለከታችሁ በርካታ ሙከራዎች፣ ጋብሪኤል ማርቲኔሊ በጣም ምርጥ የነበረበት፣ ገብርኤል ጄሱስም እጅግ ድንቅ ጊዜን ያሳለፈበት የመጀመሪያ 45 ደቂቃ ነበር የተመለከትነው። ከረፍት በኋላ እንግዲህ መድፈኞቹ ግብ ካስቆጠሩ በኋላ እንግዲህ በነገራችን ላይ አርሰናል ግቧን ያስቆጠረው 80ኛው ደቂቃ ላይ ነው። ከይቅርታ ጋር እንግዲህ አርሰናል 80ኛው ደቂቃ ላይ ነው ግብ ያስቆጠረው። የመጀመሪያዋን ግብ የክሪስታል ፓላስ ተጫዋች ራሱ ላይ አስቆጠረ። ከዛ ግን አሁን መድፈኞቹ ቤት እየታየም ያለ አርሰናል ቤት እየታየ ያለ አንድ ከፍተኛ ችግር አለ። 80ኛውም ደቂቃ ላይ ያስቆጥር አርሰናል 90ኛም ደቂቃ ላይ ያስቆጥር እንደ በፊቱ ግብ አስቆጥሮ መምራት ከጀመረ በኋላ ውጤት ማስጠበቅ ላይ በጣም እየተቸገረ እንደሆነ እየተመለከተ ነው። በተለይ ከሰንደርላንዱ ጨዋታ በኋላ አርሰናል ውጤት ማስጠበቅ ሲቸገር እየተመለከትን ነው። በሰንደርላንዱ ጨዋታ እንደምትመለከቱት አርሰናል የገደለውን ጨዋታ በመጨረሻ ደቂቃ ነው ግብ ተቆጥሮበት ነጥብ ለመጣል የተገደደው። ከ2-1 ወደ 2 አቻ ማለት ነው። 1-0 ተመራ። ከዛ 2-1 አረገው። ያንን ውጤት ማስጠበቅ አቅቷቸው እንግዲህ 2 አቻ ለመውጣት እንደተገደዱ ተመልክተናል። እንደዚሁም በወልቭሱም ጨዋታ አርሰናል ምንም እንኳን ያንን ጨዋታ ቢያሸንፍም 1-0 መራ። እጅግ በሚያሰቅቅ ደቂቃ ተቆጠረበት፣ አንዳቸው ሆነ። ከዛ በኋላ ነው እንግዲህ እንደምንም ብሎ ገብርኤል ጄሱስ የነካትን ኳስ የወልቭሱ ተጫዋች ራሱ ላይ አስቆጥሮም አርሰናል 2-1 አሸንፎ መውጣት የቻለው። በትላንትናው ጨዋታ አርሰናል 80ኛው ደቂቃ ላይ አስቆጠረ። ከዛም በኋላ 9 ደቂቃዎች ተጨመሩ። 95ኛው ደቂቃ ደረሰ። መድፈኞቹ እንግዲህ ጨዋታውን በቃ አሸንፏል ተብሎ በሚጠበቅበት ሰዓት የክሪስታል ፓላሱ ተጫዋች ማርክ ጉሂ እንግዲህ በ90ኛው ደቂቃ ነው ግብ ማስቆጠር የቻለው ማለት ነው። ታዲያ ይህ በጣም ብዙዎች ጥያቄ
እንዲያነሱ እያደረገ ነው። ምክንያቱም ግብ ካስቆጠረ በኋላ አርሰናል በመከላከልና ወደኋላ በማፈግፈግ ውጤት በማስጠበቅ ለመውጣት የሚሞክር ቡድን መሆኑ አርቴታ ላይ ጥያቄ እንዲነሳ አድርጓል። አርሰናል 1-0 ይምራ ሁለተኛ ግብ ማስቆጠር ይችላል። ጥሩ ስብስብ አለው አይደለም? 2 3 እና 4 ግቦችን አስቆጥሮ እያንዳንዱን ቡድን ማሸነፍ የሚችል ብቃት ያለውና ስብስብ ያለ በዓለማችን ላይ በአሁኑ ሰዓት በጣም ምርጥ የሚባለው ቡድን ነው። ታዲያ አሰልጣኝ ሚኬል አርቴታ ይህንን የመሰለ ቡድን ይዘው ለምንድነው አንድ ግብ እንዳስቆጠሩ ተጫዋቾች ወደኋላ እንዲያፈገፍጉና ውጤት ማስጠበቅ ላይ እንዲያተኩሩ የሚያደርገው የሚለው እንግዲህ በተደጋጋሚ ጥያቄ እንዲነሳባቸው እያደረገ ነው የሚገኘው አርቴታ ላይ ማለት ነው። የብዙዎች ጥያቄ ነው ይህ ጥያቄ። አሰልጣኝ ሚኬል አርቴታ ይህንን ማስተካከል አለባቸው። አርሰናል አንድ ግብ ብቻ ለምን ያስቆጥራል? በርካታ ግቦችን አስቆጥሮ ጨዋታ መግደል ይችላል። ሲቲ ቤት እንደምትመለከቱት ሲቲ አንድ ግብ አስቆጥሮ ጨዋታዎችን ሊያሸንፍ ይችላል። ነገር ግን ብዙ ጊዜ 2 እና 3 ግቦችን እያስቆጠረ ጨዋታን በሚገባ እየገደለ የሚወጣ ቡድን ነው አሰልጣኝ ፔፕ ጋርዲዮላ ሲሰሩ የምንመለከተው። በእርግጥ ይህንን ስንል ወይም ደግሞ እኔ ይህንን ስል አርሰናል ባለፉት 4 ጨዋታዎች 4ቱንም አሸንፏል በተከታታይ ከአስቶን ቪላው ሽንፈት በኋላ ምንም አይነት ሽንፈት አልገጠመውም። በፕሪሚየር ሊጉ እየመራ ነው። ሻምፒዮንስ ሊጉን እየመራ ነው። በካራቦ ካፕ እንዳያችሁት ግማሽ ፍጻሜ ድረስ መድረስ ችሏል። ነገር ግን አርቴታ እንደዚህ አይነት ነገሮችን ማስተካከል አለባቸው። ምክንያቱም እነዚህ ነገሮች በኋላ ላይ ከፍተኛ ችግር ሊያመጡ ይችላሉ። ባለቀ ሰዓት ግብ ተቆጥሮባችሁ እንደ አስቶን ቪላው ለማገገም የምትቸገሩበት ሰዓት ላይ ሊቆጠርባችሁ ይችላል። ስለዚህ አሰልጣኝ ሚኬል አርቴታ ይህንን ማስተካከል ከቻሉ ትልቅ ደረጃ ማድረስና ቡድናቸውን የዋንጫ እንግዲህ ባለቤት ማድረግ ይችላሉ ማለት ነው። እንግዲህ ከጨዋታው በኋላ ዊሊያም ሳሊባ ሀሳብ ሰጥቷል። ዊሊያም ሳሊባ እንግዲህ የተናገረው ነገር ምንድን ነው? በነገራችን ላይ የጨዋታው ኮከብ ነው። ዊሊያም ሳሊባ የጨዋታው ኮከብ ተብሎም ተመርጧል። በጣም ምርጥ ጊዜ ነበር ትላንትና ያሳለፈው። እንደዚሁም እንግዲህ ጋብሪኤል ማጋሌሽም ተቀምጦ ተመልክተነዋል ሜዳ ውስጥ። በቅርቡ ደግሞ ማጋሌሽን አጠገቡ ሲያገኝ ምን ያህል ከዚህ በላይ ምርጥ እንደሚሆን እንግዲህ መናገር ይቻላል። ዊሊያም ሳሊባ ትላንትናም በጣም ምርጥ ጊዜን ያሳለፈው ፍጹም ቅጣት ምትም ጭምር ማስቆጠር ችሎ ነበረ ዊሊያም ሳሊባ። በነገራችን ላይ ትላንትና የአርሰናል ተጫዋቾች እንዴት አይነት አስደናቂ የፍጹም ቅጣት ምት መቺ መሆናቸውን የተመለከትነው ትሮሳርድ፣ ሳካ፣ ጁሪየን ቲምበር ብትሉ ሪካርዶ ካላፊዮሪ፣ ዲክላን ራይስ በጣም አስደናቂ ፍጹም ቅጣት ምቶችን የመቱት አንዳቸውም አልሳቱም። 8ቱንም አስቆጥረው ነው እንግዲህ ወደ ቀጣይ ዙር ማለፍ የቻሉ። ታዲያ ዊሊያም ሳሊባም ቡድኑ ካለፈው ዓመት መማር አለበት ሲል አሳስቧል። ምክንያቱም አምና በግማሽ ፍጻሜው 2ቱንም ተሸንፈን ነበር ብሏል። እንደምታውቁት አርሰናል አምና ግማሽ ፍጻሜ ደርሶ ነበር ከኒውካስትል ጋር። ታዲያ በሜዳውም ከሜዳው ውጪም በኒውካስትል ሽንፈት ገጥሞት እንደወደቀ እናስታውሳለን። ታዲያ ኒውካስትል ከሊቨርፑል ተገናኙና መጨረሻ ላይ ኒውካስትል የካራቦ ካፕ ዋንጫን እንዳሳካ እናስታውሳለን። ለዚህ ነው ዊሊያም ሳሊባም ከአምናው ስህተታችን መማር አለብን፣ ዘንድሮ ከአምናው ስህተት ተምረን ለፍጻሜ መድረስ አለብን ሲል እንግዲህ መልእክቱን ያስተላልፈው። ስለዚህ በዚህ ዓመት 2ቱንም ጨዋታዎች ማሸነፍና ለፍጻሜ መድረስ እንፈልጋለን ሲል እንግዲህ ቼልሲን በሁለቱም በሜዳችንም ከሜዳችን ውጭንም ማሸነፍ እንፈልጋለን ሲል የተናገረው ማለት ነው። በነገራችን ላይ ቼልሲ እንደምታውቁት ዘንድሮ በፕሪሚየር ሊጉ አርሰናልን በጎዶሎ ተጫዋች ለረጅም ጊዜ ያውም ወሳኙን ተጫዋች ሞሰስ ካይሴዶን አጥቶ እንዴት ነጥብ እንዳስጣለው እናስታውሳለን። አንዳቻን የተጠናቀቀው እሱ ጨዋታ መድፈኞቹ ያ ጨዋታ ስታስታውሱ መቼስ ምን ያህል እንደምትናደዱ አስባለሁ። ምክንያቱም አርሰናል በቀላሉ ማሸነፍ የሚችለውን ጨዋታ ነው በዛ ጨዋታ ላይ በጎዶሎ በተጫወተው ቼልሲ ነጥብ ለመጣል የተገደደው ማለት ነው። ቡድኑን እንግዲህ ለድል ያበቃች መለያ ምት ያዳነው ግብ ጠባቂው ኬፓ ደግሞ እሱም ሀሳቡን ሰጥቷል። እንግዲህ ኬፓ እንደምታውቁት ፍጹም ቅጣት ምት ላይ በጣም ጥሩ የሚባል ግብ ጠባቂ ነው። ትላንትና የመጨረሻውን ፍጹም ቅጣት ምት በማዳን መድፈኞቹ ግማሽ ፍጻሜ እንዲደርሱ አድርጓል። ታዲያ ምን ሲል ተናገረ? በመጨረሻ ደቂቃ ግብ እያስተናገድን ነው፣ መሻሻል አለብን። ለምንድን ነው መጨረሻ ደቂቃ ላይ ግብ የምናስቆጥረው? ይህንን በጣም ማሻሻል አለብን፣ ሰሞኑ ተቸግረናል ሲል እንግዲህ ትክክለኛ ሀሳቡን ሰጥቷል። በነገራችን ላይ ይህ ሀሳብ እኔ በጣም የምደግፈው ሀሳብ ነው። ምክንያቱም አርሰናል ግብ ካስቆጠረ በኋላ ግብ
ድጋሚ ለማስቆጠር መጫወት ነው ያለበት። እንደዚሁም በመጨረሻ ደቂቃ ግብ ማስተናገድ አንድ ቀን ዋጋ ሊያስከፍል ስለሚችል አሰልጣኝ ሚኬል አርቴታ ሆኑ መድፈኞቹ ከፍተኛ ጥንቃቄን ሊያደርጉ ይገባል። ከፓሪዝ አባላንጋም ለዚህ ነው በመጨረሻ ደቂቃ ግብ እያስተናገድን ነው መስተካከል አለብን ሲል የተናገረው ማለት ነው። እንግዲህ አሁን አርሰናል በትንሹ ለሶስት ዋንጫዎች መፎካከር የሚችልበት እድል እንዳለው ሆኖ እየተሰማኝ ነው እኔ በግሌ። ምክንያቱም አሁን የካራቦ ካፕ የግማሽ ፍጻሜ ተፎካካሪ ነው። ቼልሲ ካለበት አቋም አንጻር በእርግጥ ደርቢ ሲሆን በጣም እንደሚፋለም እናውቃለን። ነገር ግን አርሰናል አንደኛ እያንዳንዱ ተጫዋቾች በጣም በርካታ የሚባሉ ተጫዋቾች ከጉዳት ተመልሰዋል። በካራቦ ካፕ ከቼልሲ ጋር እስኪገናኝ ድረስ ምናልባትም ሌላ አያድርገውና ሌላ ጉዳት የማይገጥመው ከሆነ አርሰናል በጣም ምርጥ ቡድኑን ወይም ሙሉ ስብስቡን ይዞ ነው ቼልሲን የሚገጥመው። ስለዚህ ቼልሲን ድል አድርጎ በግማሽ ፍጻሜው ወደ ፍጻሜ ማለፍ እድሉ ለኔ ሰፊ ነው ብዬ አስባለሁ። በፍጻሜው ሲቲን ወይ ኒውካስትልን ያገኛል። ስለዚህ አርሰናል የካራቦ ካፕ ዋንጫን የማሳካት ከፍተኛ እድል አለው ብዬ እገምታለሁ። ከዛ በተጨማሪ አርሰናል ፕሪሚየር ሊጉን እየመራ ይገኛል። እንዳልኳችሁ የበርካታ ተጫዋቾቹን ግልጋሎት እያገኘ ነው። ስለዚህ እነዚህን ነገሮች ይዞ የሚቀጥል ከሆነ አርሰናል የፕሪሚየር ሊጉን ዋንጫ የማያሳካበት ምክንያት የለም። ሌላ ደግሞ ሻምፒዮንስ ሊግ እና ኤፍኤ ካፕ የመሳሰሉ ውድድሮች አሉ። ከሁለት አንዱን እንኳን በደንብ ብዙ ርቀት መጓዝ ቢችል አርሰናል ምናልባትም ዘንድሮ ሶስት ዋንጫዎችን የማሳካት እድል ሊኖረው ይችላል። ምናልባትም ሁለት ማለት ነው። ስለዚህ መድፈኞቹ አሁን ለሶስት ዋንጫ ነው የሚፎካከሩት። ስለዚህ የእያንዳንዱ ተጫዋች መመለስ ከፍተኛ ግልጋሎት ይሰጣቸዋል። እንደምታውቁት ካይ ሃቨርትዝ ተመልሷል፣ ጋብሪኤል ማጋሌሽ ተመልሷል። አሁን ጉዳት ላይ የሚቀሩት እንደነ ማስኩዌራ እንደነ ቤን ዋይት ያሉ ተጫዋቾች ናቸው። ስለዚህ አሰልጣኝ ሚኬል አርቴታ ይህንን ስብስብ ግብ ካስቆጠረ በኋላ እንዲፈራ ወይ ወደ ኋላ እንዲሄድ ሳይሆን በደንብ ተጭኖ እንዲጫወት ግቦችን እንዲያስቆጥርና ውጤት ይዞ እንዲወጣ 3 ነጥቦችን ይዞ እንዲወጣ ማድረግ ከቻሉ ብዙ ዋንጫዎችን ማሳካት ይችላሉ የሚል እምነት አለኝ። አሁን ከአርቴታ የሚፈልገው የጨዋታ ማኔጅመንት፣ የተጫዋቾች ማኔጅመንት ጉዳይ በጥብቅ ያስፈልጋል ብዬ አስባለሁ። እንደ አለፉት ጨዋታዎች እንግዲህ በጣም ብዙ ትምህርት ይወስዱበታል ብዬ ነው የማስበው። እኔ በግሌም ከወልቭሱም ጨዋታ ከኤቨርተኑም ጨዋታ እንደዚሁም ከትላንትናው ምሽት ከክሪስታል ፓላሱም ጨዋታ ጭምር አሰልጣኝ ሚኬል አርቴታ በሚገባ ትምህርት መውሰድ አለባቸው። አንድ ግብ አስተማማኝ እንዳልሆነ በየትኛውም ደቂቃ ግብ ሊቆጠር እንደሚችልና ውጤት ሊታጣ እንደሚችል በደንብ በማሰብ እነዚህን ውጤቶች በማስጠበቅ ረገድ ላይ ትኩረት በማድረግና ከቆመ ኳስ ውጭ አርሰናል ግብ ማስቆጠር የሚችልበትን እንደዚሁም ደግሞ አንድ ግብ ሳይሆን 2-3 ግቦችን ማስቆጠር የሚችልበትን ተጋጣሚዎችን እያስጨነቅም ግብ በደንብ እያስቆጠረ መውጣት የሚችልበትን ነገር አሰልጣኝ ሚኬል አርቴታ መፍጠር አለባቸው ብዬ እኔ በግሌ አስባለሁ ማለት ነው። ስለዚህ ይህ በጣም አስፈላጊና ዋነኛው ጉዳይ ነው። ይህንን ማድረግ ከቻሉ አርቴታ ይህንን ማድረግ ከቻሉ በእርግጠኝነት አንድ ወይ ሁለት አይደለም 3 ዋንጫዎችን አሳክተው የአርሰናል ደጋፊ ለረጅም ጊዜ ሲጠማው የነበረውን ዋንጫ በሚገባ መስጠት ይችላሉ ብዬ አምናለሁ ማለት ነው። እንግዲህ በትላንትናው ጨዋታ ብዙ ተጫዋቾች እረፍት አግኝተዋል። በቀጣይ ቅዳሜ እንግዲህ ብራይተንን ነው በፕሪሚየር ሊጉ መድፈኞቹ የሚገጥሙት። በነገራችን ላይ ሲቲ ቀድሞ ነው 9 ሰዓት ተኩል ላይ ጨዋታውን የሚያደርገው። ታዲያ ሲቲ አሸንፎ መሪ የሚሆን ከሆነ በድጋሚ ለመረከብ ወይ ሲቲ ነጥብ የሚጥል ከሆነ የነጥብ ልዩነቱን ለማስፋት አሰልጣኝ ሚኬል አርቴታ ማለት ነው ለብራይተኑ ጨዋታ በሚገባ እንግዲህ የተጫዋቾችን ግልጋሎት ስለሚያገኙ ትላንትና ረፍት ያገኙ ተጫዋቾችንም እንደዚሁም ደግሞ ሌሎች ተጫዋቾችንም በማካተት ከብራይተኑ ጨዋታ ኤምሬትስ ላይ የሚደረግ ጨዋታ እንደመሆኑ ደግሞ በደንብ ነጥብ ይዘው መውጣት አለባቸው። እንግዲህ በኤምሬት በወልቭሱም ጨዋታ ከኋላ ግብ ተቆጥሮባቸዋል። ትላንትም ከፓላሱ ጨዋታ በኋላ ግብ ተቆጥሮባቸዋል። አርቴታ ይህንን ማስተካከል አለብን ሲሉ ነው ከጨዋታው በኋላ የተናገሩት አሰልጣኝ ሚኬል አርቴታ። ምክንያቱም ብዙ ግብ ማስቆጠር እየቻልን እያባከንን ነው ሲል ተናግሯል።
አሰልጣኝ ሚኬል አርቴታ ጨምረው እንደተናገሩትም ከሆነ በተከታታይ ዓመት ግማሽ ፍጻሜ መድረሳችን እጅግ አስደስቶኛል። በጨዋታው ብዙ የግብ ዕድሎች ፈጥረናል። እንግዲህ ተጨማሪ ግቦችን ማስቆጠር እንችል ነበር፣ ነገር ግን ዕድሎችን አልተጠቀምንም። ዕድሎችን ማባከን የለብንም፣ ከዚህ ስህተት መማር አለብን ብለዋል። ግማሽ ፍጻሜ መድረሳችን በጣም አስደሳች ነገር ነው፣ ደስተኛ ነኝ ሲሉ ተናግረዋል። ለነበረው የስታዲየም ድባብ ደጋፊውን ያመሰገኑት አርቴታ ሁላችሁም መልካም የገና የክሪስማስ በዓል ይሁንላችሁ ሲሉ መልካም አዲስ ዓመትን ለፈረንጆቹም ተመኝተዋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር በበኩላቸው ግብ ጠባቂ ዋልተር ቤኒቴዝ ጨዋታው ላይ እንድንቆይ አድርጎናል ሲሉ አወድሰውታል። እንደምታውቁት አርሰናል በርካታ ግቦችን ማስቆጠር ይችል ነበረ። ያው የክሪስታል ፓላሱ ግብ ጠባቂ ነው ያዳናቸው። አክለውም በመለያ ምት ወቅት ግን አርሰናል እጅግ እድለኛ ነበረ፣ እኛም የቻለውን ሁሉ አድርገናል ሲሉ እንግዲህ ግላስነር የክሪስታል ፓላሱ አሰልጣኝ ተናግረዋል ማለት ነው። እንግዲህ አርሰናል እንደምታውቁት የዋንጫ ቡድን ብዙ ጊዜ በተከታታይ ለረጅም ጊዜ ግማሽ ፍጻሜ እንደዚሁም የፍጻሜ ውድድሮች ላይ ይደርስና በስተመጨረሻ ዋንጫውን ያሳካል። አርሰናል ባለፉት ዓመታት 3 ዓመታት በፕሪሚየር ሊግ ሁለተኛ ወጥቷል። እንደዚሁም በካራቦ ካፕ ባለፉት 2 ዓመታት ግማሽ ፍጻሜ ደርሷል። በሻምፒዮንስ ሊጉ ባለፈው ዓመት ግማሽ ፍጻሜ ደርሷል። ዘንድሮ እየመራ ይገኛል። ስለዚህ እነዚህ ምልክቶች መድፈኞቹ ምናልባትም ለዋንጫ እጅግ እንደቀረቡ የሚያሳዩ ናቸው ብዬ አስባለሁ። ስለ ትላንትናው ጨዋታ ምን ታስባላችሁ? ጨዋታው እንዴት ተመለከታችሁት? በተለይ ከረፍት በፊት የነበረው አርሰናል እጅግ አስደናቂ ነበረም። አርሰናል ከኋላ የሚቆጠርበት ግብ ውጤት ማስጠበቅ አለመቻልስ እንዴት ሊፈታ ይችላል? ስለ አርቴታና ያላችሁን ሐሳብ እንደዚሁም ምን ያህል ዋንጫዎችን መድፈኞቹም ያሳካሉ ብላችሁ ታስባላችሁ? ኮመንት ላይ እንግዲህ ሐሳብ አስተያየታችሁን እንድታስቀምጡልኝ በአክብሮት ጋብዛችኋለሁ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን የምትከታተሉ ውድ አድማጭ ተመልካቾቼ ስለምታበረታቱኝ ከልብ እያመሰገንኩ በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር ደግሞ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።